የመጀመሪያው ስብሰባ አሰብ ነው። ወደ አሰብ ከፍተኛ የሆነ ኃይል ተንቀሳቅሷል። ሻዕቢያን ለመገርሰስ በትጥቅ የሚንቀሳቀሰው የቀይ ባህር አፋር ዲሞክራሲያዊ ድርጅት ጦሩን ወደ አሰብ አቅጣጫ ማንቀሳቀሱን አሳውቋል። የኤርትራ መንግስት በዚህ አቅጣጫ አለ ብሎ ካሰበው የኢትዮጵያ ስጋት ጋር በተያያዘ ጠንከር ያለ የኃይል ክምችት እንዳደረገም ቀደም ብለው ሲወጡ የነበሩ ዘገባዎች አመልክተዋል። ይኸው ታጣቂ በዚሁ አቅጣጫ ከኤርትራ መንግስት ጋር ለዓመታት ሲፋለም የቆየ ሲሆን በቀደመው የኢህአዴግ መንግስት ወቅትም ጠንከር ያሉ ወታደራዊ ድጋፎችን ያገኘ ነበር። የቀይ ባህር ዳርቻን ተንተርሶ የሚኖረው የአፋር ህዝብ በኢሳያስ አገዛዝ ከፍተኛ ጭቆና እየደረሰበት ነው። በዚህ ምክንያት ነፍጥ አንግቦ የተነሳ ቡድን ሲሆን በአሁኑ ሰዓትም ጦሩን የኤርትራ አፋር ግዛት ሻዕቢያ ጋር ፍርሚያ ለማድረግ እየተንቀሳቀሰ መሆኑን በኤክስ ገጹ ባሰራጨው ተንቀሳቃሽ ምስል አስመልክቷል። ተንቀሳቃሽ ምስሉ ታጣቂ ቡድኑ በሚገባ የተደራጀ ትጥቅ ያለው መሆኑን በግልጽ አሳይቷል። ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? የኢትዮጵያ የባህር በር ጥያቄ ጉዳይ በሰላማዊ የሰጥቶ መቀበል መርህ እንደማይከናወን ከሁኔታው የተረዱት በርካታ የውጭና የሀገር ውስጥ የፖለቲካ ታዛቢዎች የሁለቱን ሀገር ቀጣይ ዕጣ ፈንታ ምን ሊሆን እንደሚችል እየተናገሩ ይገኛሉ። ከነዚህ ውስጥ የቀድሞው የአየር ኃይል አዛዥና በባድመ ጦርነት አየር ኃይላችንን በማዝመት የሚታወቁት ጀነራል አበበ ተክለሃይማኖት ወይንም ጆቤ አንዱ ሲሆኑ እሳቸውም ሲናገሩ ጦርነቱ የሚነሳ ከሆነ በርግጥም የሻዕቢያ ግብዓተ መሬት የሚፈጸምበት ሊሆን ይችላል ሲሉ ግምታቸውን አስቀምጠው ነበር። ሌላው አስተያየታቸውን የሰጡት በኢትዮጵያ የቀድሞ የአሜሪካን አምባሳደር ቲቦር ናጂ ሲሆኑ እሳቸውም የቀድሞ አምባገነን መሪዎችን በመጥቀስ የኢሳያስ አፈወርቂ ዕጣ ፈንታም ከዚህ የሚለይ እንዳልሆነ የተናገሩት የቀድሞ የአሜሪካን አምባሳደር ሲቀጥሉም ፕሬዝዳንት ኢሳያስ አፈወርቂ እንደ ኮሎኔል መንግስቱ ኃይለማርያም ፈርጥጠው ከሀገር ይወጣሉ፣ ይህም በቅርብ ይሆናል ሲሉ አስጠንቅቀዋል። የአሰቡ ዘመቻ ከተጀመረ ኢሳያስ ከስልጣን ይወገዳሉ የሚል ትንተና እየተሰጠ ባለበት በዚህ ወቅት አምባሳደሩ ያሰሙት ጉዳይ ሻዕቢያን ያስደነገጠና ያራደ ያሸበረ ሆኗል። ከዚህም በተጨማሪ ከጸረ ሻዕቢያ ቡድኖች ጋር አምባሳደሩ በአሜሪካ እንደመከሩም ታውቋል። የቀድሞው በኢትዮጵያ የአሜሪካን አምባሳደር የሆኑት ቲቦር ናጂ የአስመራው መንግስት በተመለከተ አነጋጋሪ አስተያየቶችን መስጠታቸውን ቀጥለዋል። ከዚህ ባለፈም ጸረ ሻዕቢያ ከሆኑ ድርጅቶች ጋር ያላቸውን ግንኙነት ይበልጥ እያሳደጉ ይገኛሉ። አምባሳደሩ በሰሞኑ ከብርጌድና ሐማዶ ከሰማያዊ ማዕበል ንቅናቄ መሪዎች ጋር መወያየታቸውን በገለጹበት የኤክስ ልጥፋቸው ላይ ፕሬዝዳንት ኢሳያስ አፈወርቂ ከዚህ ቀደም እንደነበሩ አምባገነኖች ሁሉ ከሀገር ይኮበልላሉ ብለዋል። በኢትዮ ኤርትራ መሃል ውጥረቱ እጅግ መባባሱን ተከትሎ ውጊያ የሚነሳ ከሆነ ጦርነቱ ሁለት ውጤት ሊኖረው እንደሚችል ተንታኞች በተደጋጋሚ ያነሳሉ። አንደኛው ኢትዮጵያ አሰብን የመቆጣጠር ነገር ሲሆን ሁለተኛው ደግሞ የፕሬዝዳንት ኢሳያስ አፈወርቂ ከስልጣን የመወገድ ጉዳይ ነው። ሜሪት ፕሮፐርቲስ በሪል ስቴት ዘርፍ አዲስ ነገር ይዞ ብቅ ብሏል። ቤትና አካባቢ ወስነዋልና አዲስ ገጽታ በተጎናጸፈው ፒያሳ አይን ቦታ ላይ ባለ 17 ፎቅ ሁለገብ ዘመናዊና እጅግ የተዋበ ህንጻ በፍጥነት እየገነባ ነው። አራዳን ከፊቱ ወዳጅነት ፓርክን ደግሞ ከጀርባው አሰልፎ በመሃል የቤትና የቤተሰብን ፍላጎት ጠንቅቆ የሚያሟላ አፓርታማ በ4 ካሬ ይዞታ ላይ አቅርቧል። ያሻውትን የማያጡበት የገበያ ማዕከል፣ ደህንነቱ የሚያስተማምን የመኪና ማቆሚያ፣ የስፖርት ማዘውተሪያና መዝናኛ በውስጡም በዙሪያውም እንደልብ ነው። ባለ 1 መኝታ በ49 ካሬ በ441 ሺህ፣ ባለ 2 በ95 ካሬ በ855 ሺህ፣ ባለ 3 በ130 ካሬ በ1.1 ሚሊዮን ብር ቅድመ ክፍያ የራሱ ያድርጉ። ለመጀመሪያ 10 ገዢዎች ልዩ ቅናሽ ተዘጋጅቷል። እንዲህ አይነት ዕድል ድጋሚ ስለማይገኝ አሁኑኑ በ0932 92 9032 ይደውሉ። ሜሪት ፕሮፐርቲስ። ከቅርብ ጊዜያት ወዲህ ኢትዮጵያ የምታቀርበው የባህር በር ጥያቄ ከተራ ጥያቄነት ወጥቶ ትክክለኛ የህልውናችን መሰረት እንደሆነ በመግለጽ የግድ ልናገኘው የሚገባ መብታችን ተደርጎ መቆጠር ከጀመረ በጣም ሰነባብቷል። የመከላከያ ሚኒስቴር ሰራዊቱ ለኢትዮጵያ ብሔራዊ ጥቅም መረጋገጥ የትኛውንም መስዋዕትነት ለመክፈል ለሰከንድ እንደማያቅማማ ገልጿል። የተመረቀውን የህዳሴ ግድብ በመጥቀስ የቀይ ባህር ጉዳይም እውን የማይሆንበት ምክንያት እንደሌለ በጽኑ እናምናለን በማለት አቋሙን ማሳወቁ ይታወሳል። ብዙ ጊዜ ተደጋግሞ እንደሚነገረው ኢትዮጵያ የባህር በር ያጣችው በ1985 ዓመተ ምህረት ኤርትራ በሪፈረንደም ከኢትዮጵያ ስትገነጠል አሰብንም ይዛ እንድትገነጠል በህወሓት ኢህአዴግ መደገፍ እጅግ ታሪካዊ ስህተት እንደሆነ
ዛሬም በኢትዮጵያ መሪዎች፣ በተለያዩ ፖለቲከኞችና በህዝቡ እንዲሁም በምሁራን ዘንድ በቁጭት ሲነገር ይደመጣል። ማጣትንም ያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ጠቅላይ ሚኒስትር አብይ ሲናገሩ እንደተደመጠውም አሰብ በስህተት ያጣነው የራሳችን ወደብ መሆኑን መናገራቸው ይታወቃል። በድጋሚ በኢትዮ ኤርትራ ጦርነት ወቅት አሰብን በመያዝ ከኤርትራ መንግስት ጋር መደራደር የሚያስችለውን መልካም እድልና አጋጣሚ ቢፈጠርም አቶ መለስ የኢትዮጵያ ሰራዊት የኤርትራን ሰራዊት ከያዛቸው የኢትዮጵያ ግዛቶች ካስወጣ በኋላ ወደ ኤርትራ ግዛት ዘልቆ ሳይገባ እንዲመለስ በሰጡት ቀጭን ትዕዛዝ ሰራዊቱ ተመልሷል። ይህም በ1983 ያጣነውን አሰብ መልሰን የመያዝ እድል ብናገኝም በድጋሚ ያጣን። የተለያዩ ምሁራን በሚያነሱት አስተያየት ኢትዮጵያ የባህር በሯን ያጣችው መጪውን ትውልድ ባላገናዘበው የወቅቱ አስተዳደር ቸልተኝነትና ሰው ሰራሽ ሴራ መሆኑን የፖለቲካል ሳይንስ መምህራንና የምስራቅ አፍሪካ ፖለቲካ ተመራማሪዎች ይናገራሉ። ኢትዮጵያ የባህር በር ያጣችበት ሁኔታ እንደሚያስቆጭም ምሁራኑ ገልጸዋል። ከሀገራዊ ብሎም ቀጠናዊ ትብብር ማጎልበትና ትስስርን ከማደራጀት አኳያ የባህር በር ለማግኘት የሚደረግ ጥረት የአንድ ፓርቲና መንግስት ፍላጎት አድርጎ መውሰድ እንደሌለበትም ምሁራኑ አስገንዝበዋል። ከነዚህ ምሁራን ውስጥም በዲላ ዩኒቨርሲቲ የፖለቲካል ሳይንስ መምህር የምስራቅ አፍሪካ ፖለቲካ ተመራማሪና ደራሲ ዳዊት መዝገበ የባህር በር የነበራት ኢትዮጵያ በሯን ተፈጥሯዊም ሆነ ህጋዊ መሰረት በሌለው ሁኔታ በወቅቱ ያስተዳደር ድክመት ምክንያት ማጣቷን ያስረዳሉ። የባህር በር ማግኘት ማለት ፖለቲካዊ ብቻ ሳይሆን ምጣኔ ሀብታዊ ፋይዳውና ሌሎችም ጥቅሞች የጎሉ መሆናቸውን አስገንዝበዋል። ለህዝቦች ትስስር፣ ለቀጠናዊ ትብብርና በጋራ ለመልማት የባህር በር ሚና ከፍተኛ መሆኑን አስረድተዋል። የባህር በር ማግኘት ማለት ፖለቲካዊ ብቻ ሳይሆን ምጣኔ ሀብታዊ ፋይዳውና ሌሎችም ጥቅሞቹ የጎሉ መሆናቸውንም በእርግጥ አስገንዝበዋል። ለህዝቦች ትስስር፣ ለቀጠናዊ ትብብርና በጋራ ለመልማት የባህር በር ሚና ከፍተኛ መሆኑን ተናግረዋል። በዋቸሞ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር አቶ ሙሉዓለም ኃይለማርያም በበኩላቸው ደግሞ ዘርፈ ብዙ ጥቅም ያለው የባህር በር ለማግኘት ኢትዮጵያ ያነሳችው ጥያቄ ህዝባዊ ድጋፍ እንዳለው ጠቅሰው ተገቢነቱንም አንስተዋል። ከብሔራዊ ጥቅም አጀንዳዎች መካከል አንዱ መሆኑን አንስተው የጥያቄውን መነሳት በበጎ የወሰዱ ሀገራት መኖራቸውንም ተናግረዋል። ምሁራኑ መንግስት እየሄደበት ያለውን ጥንቃቄ የተሞላበት አካሄድ አድንቀው የባህር በር ለማግኘት አዋጭ የሆኑ የተለያዩ አማራጮችን መከተል መልካም ስለመሆኑም ይመክራሉ። ኢትዮጵያን ያህል ታሪካዊ ታላቅና በርካታ ህዝብ የሚኖርባት ሀገር የባህር በር እንዳይኖራት የሚያደርጉ ሂደቶች ህጋዊም ሆነ ፖለቲካዊ ቅቡልነት እንደሌላቸው ነው ምሁራኑ ያነሱት። ጥረቶችን አጠናክሮ መቀጠልና ከተለያዩ ሀገራት ጋር ያሉ ዲፕሎማሲያዊ ግንኙነቶችን በዓለም ተጽዕኖ ፈጣሪ ከሆኑና ከጎረቤት ሀገራት ጭምር ግንኙነትን ማጥበቅ ጠቃሚ መሆኑንም ይመክራሉ። ኢትዮጵያ የባህር በር ማግኘት እንዳለባት በማመን ጥረቶችን መጀመሯ ተገቢ መሆኑን ጠቁመው እንዴት ባለ መንገድ ማግኘትና መጠቀም ይቻላል የሚሉት ወሳኝ ጉዳዮች መሆናቸውን ያስገንዝበዋል። የባህር በር ጥያቄ ሲንከባለል መቆየቱንና በኢትዮጵያውያን ልብ ውስጥ መኖሩን እንዳስተዋሉም ገልጸዋል። በርካታ የፖለቲካና ወታደራዊ ታዛቢዎች አሰብን በሰላማዊ መንገድ የማግኘት እድሉ የጠበበ እንደሆነ በመግለጽ ከአሰብ ጋር በተያያዘ አንድ ቀን ምናልባትም በቅርቡ በኤርትራና በኢትዮጵያ መካከል ጦርነት መፈንዳቱ የማይቀር እንደሆነም ግምታቸውን እያስቀመጡ ይገኛሉ። ጦርነቱ ድንገት ከፈነዳ በሁለቱ ሀገራት መካከል ቀላል የማይባል ውጊያ እንደሚከፈት የገለጹ ሲሆን በዚሁም ደግሞ ብዙ ሰው በጦርነቱ መስዋዕትነት ሊከፍል እንደሚችል ቅድመ ትንበያዎችን ያስቀምጣሉ። የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል እና ምን እዚህ ውስጥ ነው ባህር አቋቁመ ነው። ጠቅላይ ሚኒስትር አብይ በሰላማዊ ሰጥቶ መቀበል መርህ ውጪ ጦርነትን እንዳማራጭ እንደማይጠቀሙ በተለያዩ ጊዜያት ሲናገሩ ቢደመጡም የምክር ቤቱ ስብሰባ ላይ ተገኝተው ባደረጉት ውይይት ላይ ግን መንግስታቸው ያለው ጠንካራ የመከላከያ ኃይል መጥቀሳቸው ሰላማዊ አማራጩ ካልተሰካ ወደ ጦርነት መሄዱ የማይቀር እንደሆነ ፍንጭ የሰጡበት አገላለጽ ነበር። ኢትዮጵያ አሰብንና ቀይ ባህርን ለመያዝ በሚል ወታደራዊ ትንኮሳ ልታደርግብኝ ነው በማለት የኤርትራ መንግስት በተደጋጋሚ ለተባበሩት መንግስታት የጸጥታው ምክር ቤት አቤቱታውን ሲያቀርብ ኢትዮጵያ በበኩሏ የኤርትራ መንግስት ጦሩን ወደ ኢትዮጵያ ድንበር በማስገባት ሉዓላዊነትን እየጣሰ ነው በማለት ተከሳለች። በተጨማሪም ሻዕቢያና ህወሓት ጽምዶ በሚባል ወታደራዊ ትብብር ኢትዮጵያን ለመውጋት በሚስጥር መደራጀታቸውን የቀድሞ የህወሓት የጦር አዛዥ ሌተናል ጀነራል ጻድቃን ገብረትንሳይ ከአንድ የግል ቴሌቪዥን ጋር ቀርበው በቃለ ምልልሳቸው ወቅት ተናግረዋል።
የጀነራሉ ንግግር ህወሓት ሐሰት ነው በማለት ቢያስተባብልም አንዳንድ የውስጥ ምንጮች እንደሚጠቁሙት ሻዕቢያና ወያኔ በጋራ ወታደራዊ ትብብር መጀመራቸውን ነው የሚጠቁመው። በእርግጥም ሁለቱም በትጥቅ ትግል ጫካ ውስጥ እያሉ ደርግን በጋራ ተባብረው እንዴት እንደጣሉት ስለሚያውቁ በአንድ ላይ ወታደራዊ ትብብር ቢመሰርቱ የሚገርም አይደለም። በሌላ በኩል ሻዕቢያ እንደ ሸኔና ፋኖ የመሳሰሉ ታጣቂዎችን በጦር መሳሪያ ከማስታጠቅ በዘለለ የራሱን ወታደሮች ወደ ኢትዮጵያ በመላክ አብሮ ከአማጺ ኃይሎች ጋር ኢትዮጵያን እየወጋ ስለመሆኑ እየተነገረ ይገኛል። ለዚህም ማስረጃ በቅርቡ በወልዲያ በፋኖ ታጣቂዎችና በፌደራሉ የመከላከያ ሰራዊት መካከል በተካሄደው ውጊያ ኤርትራውያን ወታደሮች መማረካቸውን በዋቢነት ይጠቅሳል። የአባይ ንጉሶች ሚዲያ ባለቤትና የታላቁ ህዳሴ ግድብ ተሟጋች ኡስታዝ ጀማል በሽር የኢትዮጵያ የባህር በር ጥያቄ ከፍትሃዊ የጋራ ተጠቃሚነት መርህ የሚመነጭና የህልውና ጉዳይ መሆኑን የጠቀሰ ሲሆን የቀይ ባህር ቀጠና የባህር በርና ወደብ አገልግሎት የዓለም የንግድ መተላለፊያ ቀጠናዊ የሰላምና ደህንነት የትኩረት ማዕከል መሆኑ ይታወቃል። በቀጠናው የምትገኘው እንዲሁም ከ130 ሚሊዮን በላይ ህዝብ ያላት ኢትዮጵያም በቀይ ባህር ጉዳይ ላይ የዳር ተመልካች መሆኗ ማብቃት እንዳለበት ይታመናል። ኢትዮጵያ የቀይ ባህር የቅርብ ሩቅ መሆኗ እንደሌለባት አጽንዖት የሚሰጡ እንዳሉ ሁሉ ጥቂቶች ደግሞ የዳር ተመልካች ሆና እንድትቀር ይሻሉ፣ ይፈልጋሉ። የአባይ ንጉሶች ሚዲያ ባለቤትና የታላቁ የኢትዮጵያ ህዳሴ ግድብ ተሟጋች ኡስታዝ ጀማል በሽር ኢትዮጵያ በቀይ ባህር አካባቢ መገለል የለባትም ብሏል። ኢትዮጵያ ካላት ጂኦግራፊያዊ አቀማመጥ በቀጠናው ካላት ሚናና ከህልውናው አንጻር የበርካታ ሀገራት የጂኦፖለቲካ ጂኦኢኮኖሚ የትኩረት ማዕከል በሆነው ቀይ ባህር የዳር ተመልካች ልትሆን አይገባም ባይ ነው። ኡስታዝ ጀማል ለጎረቤት ሀገሮች ከወንዞቿ ውሃ እየለገሰች ያለችው ኢትዮጵያ ቀይ ባህር ላይ የባህር በር ጥያቄ ማቅረቧ ተገቢና ፍትሃዊ መሆኑን ይገልጻል። ኢትዮጵያ በታሪክ የቀይ ባህር ባለቤት እንደነበረች በማውሳት የሽሚያ ፖለቲካን በሚከተሉ አካላት ሴራ የቀይ ባህር የበይ ተመልካች ሆና መቆየቷ የሚያስቆጭ ነው ብሏል። የኢትዮ ሶማሌ ግንኙነት እንዲሻከር የሚፈልጉ የውጭ ኃይላት በሰጥቶ መቀበል መርህ የባህር በር እንዳታገኝና ተጨማሪ ወደቦች እንዳትጠቀም የሚያደርጉት ሴራ ፍጹም ተቀባይነት እንደሌለው አንስቷል። በመሆኑም ኢትዮጵያ የህዝብ ቁጥሯንና ፈጣን የኢኮኖሚ እድገቷን ታሳቢ በማድረግ የባህር በር ጥያቄ ማንሳቷ ቅንጦት ሳይሆን የህልውና ጉዳይ እንደሆነ አብራርቷል። ኡስታዝ ጀማል አክሎም ከአካባቢው አገራት ጋር በሰጥቶ መቀበል መርህና መግባባት የባህር በር የማግኘት ሂደት እንዲሳካ ሁሉም ጥረት ማድረግና ታሪካዊ አሻራ ማኖር ያስፈልጋል ባይ ነው። ሰሞኑን የግብጽ የውጭ ጉዳይ ሚኒስትር ቀይ ባህር የባህር በር ላላቸው አካላት ብቻ የተወሰነ ነው ማለታቸው ለግብጽ ባልተሰጠ መብት ላይ የተንጸባረቀና ተገቢነት የሌለው ፕሮፓጋንዳ ነው ተባለ። ከግብጽ በኩል የሚነዛው መሰረተ ቢስ መረጃ የኢትዮጵያን የባህር በር ጥያቄ ተከትሎ የተሰራጨ መሆኑን ጠቅሰው ግብጽ ከባቤል ኤልመንደብ ወዲህ የምትዋሰንበት አንዳች የባህር ሀብትም ሆነ ጉዳይ እንደሌለ አስገንዝበዋል። በርካታ ኃያላን አገራት ከረጅም ርቀት ባሻገር ተሻግረውና ለጥቅማቸው የሚሻኮቱበት የቀይ ባህር ቀጠና በቅርብ ርቀት የምትገኘው ኢትዮጵያ ብሔራዊ ጥቅሟን እንድታስጠብቅ ሁሉም በባለቤትነት ሊሰራ እንደሚገባ ጠቁመዋል። አሰብ የማናት እንደሚሉት መጽሐፍ ደራሲ አስተያየትና የመፍትሄ ሐሳብ አሰብን ሁለቱም አገሮች በጋራ ይዘውት ሁለቱም ጣምራ ሉዓላዊነት ጆይንት ሶቨርኒቲ እንዲኖራቸው ሊስማሙ ይችላሉ ባይ ናቸው ምሁሩ። ለዚህም እንደና ፓኪስታን የሚፋጠጡበት የካሽሚር ግዛት ፈረንሳይና ስፔን ለ700 ዓመታት የሚያስተዳድሯትን አንዶራ የተባለች ሀገር በምሳሌነት ይጠቅሳሉ። የተባበሩት መንግስታት ሰነድ ይላል። የተባበሩት መንግስታት ሰነድ ኢትዮጵያ ደህንነቷን ለማረጋገጥ ከኤርትራ ጋር ተደራድራ አሰብ ወደብ ላይ ስምምነት ላይ መድረስ ያስፈልጋታል የሚል ነው። በሀገራችን እያደገ የመጣው የህዝብ ቁጥርና የወጪ ገቢ ንግድ ፈታኝ ሁኔታዎችን ማስተናገድ ከጀመረ ውሎ አድሯል። ይህንን ሂደት ለመቀየር የሚያስችሉ ዘርፈ ብዙ ጥረቶች ሲካሄዱ ቢቆዩም ይህ ነው የሚባል ውጤት አልመጣም። በተለይ ለውጭ ንግድ መፍትሄ ሊሰጡ የሚችሉ የወደብ አማራጮችን ለማግኘት ከጎረቤት ሀገራት ከፍተኛ ንግግርና ዲፕሎማሲያዊ ጥረቶች የተካሄዱ ቢሆንም ቅሉ ግን የሚጠይቀው ወጪ የሚቀበል ሲሆን አይመስልም። በየትኛውም ዓለም ለሀገሮች በፍጥነት ለማደግ ለዘላቂ ተጠቃሚነትና ወሳኝ ከሚባሉ ዘርፎች መካከል የመሰረተ ልማት ዋነኛ ነው። የመንገድ ኤሌክትሪክና የቴሌኮም ግንኙነትን ጨምሮ የአየር መስመርና ባቡርን የመሳሰሉ የስልጡን ማህበረሰብ መገልገያዎች መጠናከርም አለባቸው።
በምንም አጋጣሚ ለወደብ መቅረብና የወደብ ባለቤት መሆን ግን ለኢኮኖሚያዊ እድገትም ሆነ ለአገር እድገት እጅግ ወሳኝ ጉዳዮች ናቸው ይላል The Challenges Facing Landlocked Developing Countries የሚል መጽሐፍ በተነተነው ላይ የአባባል ቅቡል የሚያደርገው እውነታ ዓለም ላይ ያሉ ባለከፍተኛ ኢኮኖሚ ሀገሮች በሙሉ የወደብ ባለቤት መሆናቸው ነው። ሌላው ቀርቶ ከፍተኛ የኢኮኖሚ እንቅስቃሴ የሚካሄድባቸው በቅልጥፍና የሚያድጉ ከተሞች የወደብ በር አላቸው። እና አሜሪካ፣ ሩሲያ፣ ቻይና፣ ጃፓንና ብዙዎቹ የአውሮፓና ላቲን አሜሪካ ሀገሮች ለኢኮኖሚ ጥንካሬያቸው ብቻ ሳይሆን ለደህንነታቸውም ቢሆን ወሳኝ ሀብት የባህር በር ወይንም ወደባቸው ነው። ዶክተር ያዕቆብ ኃይለማርያም አሰብ የማና የኢትዮጵያ የባህር በር ጥያቄ በሚል ባዘጋጁት በጥናት ላይ የተመሰረተ መጽሐፍ ገጽ 14 ላይ እንዲህ ብለዋል። በ2008 ዓመተ ምህረት በዓለም 44 ወደብ አልባ አገሮች ሲኖሩ ከነዚህ ውስጥ 31 ያሉ 70% ድሃ ሲሆኑ 13ቱ ደግሞ የድሃ የሚባሉ ሀገሮች ናቸው። 13ቱም የድሃ ሀገሮች በአፍሪካ ውስጥ የሚገኙ መሆናቸው እንዳለ ሆነው ኢትዮጵያም ከነዚህ ሀገሮች ተርታ ተመድባለች። እነዚህ ወደብ አልባ ሀገሮች ወደ ውጭ የሚልኳቸው ምርቶቻቸው በአንድና በሁለት ሰብሎች ወይንም በአንድና በሁለት የኢንዱስትሪ ውጤቶች ወይንም ጥሬ ዕቃ የተወሰኑ ናቸው ብለዋል። የዶክተር ያዕቆብን ሐሳብ የሚጋሩትና የሚያጠናክሩት ደግሞ ፖል ኪየር ናቸው። እሳቸው በመጽሐፋቸው ላይ ድሃ በሆኑ አካባቢዎች የሚገኙ ወደብ አልባ ሀገሮች ከአራቱ የልማት ማነቆች በአንዱ ወደብ አልባነት ተጠፍረው የተያዙ ናቸው። የባህር በር ካለህ ገበያው መላው ዓለምህ ነው። የባህር በር ከሌለ ደግሞ ገበያ የጎረቤት ሀገር ብቻ ነው። በጥቅሉ ወደብ አልባ ሀገሮች የጎረቤቶቻቸው እስረኞች ናቸው ብለዋል። ጄፍሪ ሳክስ የተባሉ የምጣኔ ሀብት ምሁርም ከላይ የተጠቀሱትን ሐሳቦች በመደገፍ የባህር ጠረፍ ለኢኮኖሚ ልማትም ሆነ ፈጣን እድገት የሚያበረክተውን አስተዋጽኦ በስፋት ዳሰዋል። በተለይም ከቻይና፣ ደቡብ ኮሪያ፣ ጃፓን፣ ኢንዶኔዥያ፣ ሲንጋፖር ወዘተ የኤዥያ ነብሮች ወይንም ኤዥያን ታይገርስ አስገራሚ እድገት በስተጀርባ የወደብ ወይንም የባህር በር የምዕራብ ዓለም እርዳታና ብድር ያበረከቱት አስተዋጽኦ የአንበሳውን ድርሻ ይይዛሉ ባይ ናቸው። ወደብ ይዘው ለትርምስና ለድህነት የተጋለጡ እንደ ሶማሊያና ኤርትራ ያሉ ሀገሮች ካልሆነ በስተቀር ብዙዎቹ ቢያንስ የተረጋጋ የኢኮኖሚ ፍሰትና የህዝብ ተጠቃሚነት ማረጋገጣቸውም የተለያዩ ተንታኞች አረጋግጠውላቸዋል። በሐዋሳ ዩኒቨርሲቲ አዋድ ካምፓስ የቢዝነስና ኢኮኖሚክስ ትምህርት ክፍል ኃላፊና ተመራማሪ የሆኑት ዶክተር ወገኔ ማርቆስ እንደሚሉት ጉዳዩ ለእድገታችን ወሳኝ ብቻ ሳይሆን የደህንነታችንም ህልውና በባህር በር ላይ የተመሰረተ ነው ይላሉ። ያደገ የመጣውን ኢኮኖሚ ማስተናገድ የሚችል አማራጭ ወደብ ማግኘት ይግድ ነው የሚሉት የምጣኔ ሀብት ባለሙያው በ2014 የጸደቀውን የ30 ዓመታት የተቀናጀ የትራንስፖርት ማስተር ፕላን ወደ መሬት ለማውረድና በሀገሪቱ እያደገ ካለው ፈጣን ኢኮኖሚ አኳያ አማራጭ ወደቦችን እውን ማድረግ እንደሚገባም ያስረዳሉ። አቶ አለሙ ስሜ የሉካን ቡድናቸውን ይዘው አርጌሳ በተገኙበት ጊዜ የጉብኝታቸውን ዓላማ ሲናገሩ ኢትዮጵያ በአፍሪካ ፈጣን ኢኮኖሚ እያስመዘገቡ ካሉ ሀገራት ተርታ የምትሰለፍ መሆኗን ጠቁመው ስለዚህ ሀገሪቱ ከጅቡቲ ዋና የባህር በር ሌላ አማራጭ ትፈልጋለች ብለዋል። ባለፉት 10 ዓመታት ውስጥ የኢትዮጵያ አማካይ የወጪ ገቢ ንግድ ከጊዜ ወደ ጊዜ እየጨመረ መጥቷል። አሁን ላይ 15 ሚሊዮን ቶን ደረቅ ጭነትና 4 ቢሊዮን ቶን ፔትሮሊየም ምርት ታስገባለች። አሁን ያለውን መጠን በጅቡቲ ማንቀሳቀስ ቢቻልም ይህ ቁጥር ግን በሚቀጥሉት ዓመታት እጥፍ ሊያድግ ስለሚችል አስተማማኝ የወደብ አማራጭ ማግኘት የግድ መሆኑን ዶክተር ወገኔ ይሞግታሉ። የፖለቲካል ሳይንስ ዓለም አቀፍ ግንኙነት ተንታኝ የሆኑት አቶ ዲያሞ ዳሌ ደግሞ የባህር በር የማግኘት መብት ተፈጥሯዊና ዓለም አቀፍ ሕጉም ይደግፈናል ባይ ናቸው። የተባበሩት መንግስታት ድርጅት የባህር ሕግ አንቀጽ 69 ንዑስ አንቀጽ 1 እስከ 5 ድረስ የባህር በር የሌላቸው ሀገራት በአካባቢያቸው ካለው ባህር የተፈጥሮ ሀብት እኩል የመጠቀም መብት እንዳላቸው ይደነግጋል። ይህም አሳ ማጥመድና በባህር ውስጥ ያሉ የተፈጥሮ ሀብቶችን ፍለጋ ጨምሮ ሌሎች ከባህር ተፈጥሮ ሀብት ጋር የተያያዙ ሀብቶችን ተጠቃሚነት መብትን ያካትታል። የዚህ ሕግ አንቀጽ 125 ንዑስ አንቀጽ 1 እንደሚያመለክተው ደግሞ የባህር በር የሌላቸው ሀገራት በአካባቢያቸው ያለው የባህር የመጠቀም እና የመሸጋገር ዓለም አቀፍ መብት አላቸው። የመብት የባህር በር በሌለው ሀገር የባህር በር ባለቤት በሆነው ሀገርና በቀጠናው መካከል በሚደረገው ስምምነት ሊፈጸም እንደሚገባ በዚሁ አንቀጽ ንዑስ አንቀጽ 2 ላይ ተመልክቷል።
አንቀጽ 27 ንዑስ አንቀጽ 1 ላይ ደግሞ እነዚህ የባህር በር የሌላቸው ሀገራት በስምምነት ከተደረገ የተለየ አገልግሎት ክፍያ ከሌለ በስተቀር ለተገለገሉበት ባህር ምንም አይነት የትራፊክ ታክስ ወይንም ሌላ ክፍያ እንደማይጠየቁ ይደነግጋል። የቀድሞው የአፍሪካ አንድነት ድርጅት በምስረታ ቻርተሩ መግቢያ ላይ በባህር ሕግ ጉዳዮች ላይ ባሰፈረው ሐተታ የአፍሪካ ሀገራት የባህር በር ያላቸውን ጨምሮ ከባህር ሊያገኙት የሚገባቸውን ጥቅም እያገኙ እንዳልሆኑ ጠቅሶ የባህር በር የሌላቸው ሀገራት ከባህር የመጠቀም መብታቸው ሊጠበቅ እንደሚገባና ይህም ከዓለም አቀፍ መርህ አንጻር ሊታይ ይገባዋል ብሏል። ከዚያ አኳያ ኢትዮጵያ በታሪክ አጋጣሚ ያጣችውን የባህር በር የማግኘት መብቷ ሕጋዊና ተፈጥሯዊ መሆኑን ያመለክታል። እነዚህ ዓለም አቀፍ ሕጎችና የአፍሪካ ሕብረት ድንጋጌዎች ኢትዮጵያን የሚመለከቱ ለመሆናቸው አሻሚ አይደለም። ኢትዮጵያ የምትገኝበት ልዩ ኢኮኖሚያዊ ዞን የአፍሪካ ቀንድ ሲሆን ይህም የጅቡቲ፣ የኤርትራ፣ የሶማሌን የባህር ዳርቻዎች ያጠቃልላል። በሱዳንና በኬንያ በኩል ያለው መስመር ሌላው የባህር በርን ለመጠቀም የሚያስችላት አማራጭ መንገድ ነው። በሌላ አነጋገር የመንግስታቱ ድርጅት በ1982 ባወጣው የባህር ሕግ አንቀጽ 69 የተጠቀሰው ድንጋጌ ከአንቀጽ 125 እስከ 132 የተገለጹት ድንጋጌዎችና አንቀጽ 148 የኢትዮጵያን የባህር መውጫ መብት የሚያመለክቱ ናቸው። በተለይም ይላሉ ዲያሞ በኢትዮጵያና የኤርትራ ቅኝ ገዢ በነበረችው ጣሊያን መካከል የተደረጉት ስምምነቶችና የቀድሞ የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ሕብረት በ1964 የቅኝ ግዛት ውሎችን ማጽናቱ ለኢትዮጵያ የባህር መውጫ መጥፋት በምክንያትነት ይጠቀሳል። እነዚህ ስምምነቶች ቢኖሩም በሌላኛው ወገን በመጣሳቸው ሕጋዊ ተፈጻሚነት እንደሌላቸው በማስረጃ አስደግፈው አስቀምጠዋል። ስምምነቶቹ ሕጋዊነት የሚያጡባቸውን መሰረቶች ሲጠቅሱ ጣሊያን እንደ አውሮፓውያን አቆጣጠር በ1935 ኢትዮጵያን ዳግም ስትወር የመጀመሪያውን ስምምነት መጣሷን ይገልጻሉ። በዚህ ረገድ የቪየና የስምምነት ሕግ አንቀጽ 60/1 የሁለትዮሽ ውልን በአንደኛው አካል መጣስ ሌላው አካል ለውሉ እንዳይገዛና ውሉን የጣሰውን አካል የመክሰስ መብት ይሰጠዋል። በዚህ መሰረት 1900፣ 1902፣ 19 እና 1908 ስምምነቶች በሌላኛው አካል ስለተጣሰ ተፈጻሚነት እንደሌላቸው ኢትዮጵያ ተከራክራለች። ይህ ደግሞ የአልጀርሱንም ስምምነት ዋጋ ያሳጠዋል። ሁለተኛ የተባበሩት መንግስታት ድርጅት በ1950ዎቹ ምክረ ሐሳብና የኢትዮጵያና ኤርትራ ዳግም በኮንፌዴሬሽን መዋሃድ የኢትዮጵያን የባህር ማግኘት መብት ለመጠየቅ መሰረት ሊሆን የሚችል ስምምነት ተደርጎ ሊወሰድ እንደሚችል አመልክተዋል። እንደዚህ አይነቶቹ ተጨባጭ ሁኔታዎችና የዓለም አቀፍ የሕግ ድንጋጌዎች የአልጀርሱን ስምምነት ሕጋዊ መሰረት እንደገና እንዲገመገም ጥያቄ ያስነሳል። በአጠቃላይ የኢትዮጵያ የባህር በር ጥያቄ በሰላማዊ መንገድ የማግኘት ዕድሉን አንጠፍጥፎ መጠቀም ዋነኛው አማራጭ መሆኑን በርካታ አስተያየት ሰጪዎች የሚናገሩ ሲሆን በሰላማዊ መንገድ ካልተሳካ ግን የባህር በር የመጠቀም ዓለም አቀፋዊ መብታችንን መሰረት በማድረግና ብሔራዊ ጥቅማችንን የማስጠበቅ ግዴታ እንዳለብን ብዙዎች ይስማማሉ። መልካም ጊዜ የሳሎም ቤተሰቦች።